ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ተመልካቾቻችን ተመልሰን ተገናኝተናል። በዛሬው ፕሮግራማችን ልዩ የሆኑ እንግዶችን ይዘንላችሁ ቀርበናል። እነዚህ እንግዶች ከኦሮሚያ ባሻገር እንደ ሀገር ትልልቅ ስራዎችን የሰሩ መሰረተ ልማቶች እንዲሟሉ ያሳለጡ እርቀ ሰላም የፈጠሩ ትልልቅ ስራዎችን የሰሩ ናቸውና እንግዶቻችንን እስቲ እናስተዋውቅ። ራሳችሁን ለተመልካቾቻችን አስተዋውቁልን። እኔ ስሜ አለሙ ጫላ ይባላል። የተወለድኩት እዚሁ ቡራዩ ከተማ አንዲማ አካባቢ ላይ ነኝ። እሺ። ስሜ ቶሌ ኤብዱ ይባላል። የተወለድኩት ቡራዩ ከተማ ነው። የምሰራው የገዳ ስራት አባዱላ የቱለማ አባዱላ ነኝ። እሺ። እርሶስ? ከበባው ተጫባላለሁ። የቡራዩ ከተማ ነዋሪ ነኝ። እሺ። እርሶስ? አቶ በረታ ተለሳ ባላለው በዚሁ ክልል ነው የተወለድኩት። እሺ። እንግዲህ እናንተ ትልልቅ የሀገር ሽማግሌዎቻችን ናችሁ። ያው ሀገር ሽምግልና የሰላማችንን ለማጽናት ትልቅ ስራ ይሰራልና የሰራቻቸውን እርቀ ሰላሞች እስቲ ብታካፍሉን። ጥሩ። እንግዲህ የሀገር ሽማግሌ ሆነን የምንሰራው ሰላም የሚፈጠረው ከቤት ነው። ከቤት በኋላ ጎረቤት ነው። ከጎረቤት እንደ ከተማው ነው። በተከሰተው ክስተት የሚጋጩና የሚጣሉ እነኚህ ሰዎች ሁሉ ወደ ፍርድ ቤት ከመሄዳቸው በፊት እንዲታረቁ እናደርጋለን። ይሄ የኛ ባህል ጥንት ከአባቶቻችን የመጣ ነው። የገፋሳ ህዝብ ለኮ መሻገር የለበትም የሚባለው ለኮ ማለት የቡራዩ ክልል አሁን ሳንሱሲ ተብሎ ከሚጠራው አካባቢ ላይ ነው። ስለዚህ በእንደዚህ አይነት ሁኔታ ነው የኛ ህዝብ በጥሩ ሁኔታ በሰላም አብሮ እንዲኖር ፍቅር እንዲመሰረት የሚያደርገውና ህዝብን ሲጣላ የሚጋጭ ስራውን ትቶ ለምን ትጣላላችሁ ብሎ ያለው ሁኔታ ሁሉ እንዲረዱ አድርጎ እርቀ ሰላም አውርዶ አብሮ እንዲኖሩ ሲያደርግ የነበረው አሁን የምኖረው በእንደዚህ አይነት መልኩ ነው። በኦሮሚያ ክልል ተከስቶ በነበረው ግጭት ጋሞ ድረስ ሄደው አስታርቀዋል። አሁንም ከትግራይ ጋር በተነሳው ሄደው ሽምግልና ሰላም ለመፍጠር ሞክረዋል። ትልቅ ስራ ሰርተዋል። እስቲ ስለዛ አጋሩን። ቡራዩ አቃፊ ነው። ቡራዩ ብሔርና ብሔረሰብ የሚኖርበት ነው። እዚህ ተወላጅም ብንሆን እንደ ተወላጅነታችን እንግዳ ተቀባዮች ነን። ብሔርና ብሔረሰቦች የሚኖሩ ነው። አጋጣሚ ችግሮች ሊከሰቱ ይችላሉ ከፖለቲካ ጋር የተያዘ። አንድ ጊዜ በቡራዩ ላይ የጋሞ ብሔረሰብና የኦሮሞ ብሔረሰብ አጋጣሚ ፖለቲካው የሚያራግቡ ከፖለቲካ ጋር አያይዞ አጣልተዋል። ሲያጣላ የቡራዩ ሀገር ሽማግሌ፣ የሃይማኖት አባት፣ አባ ገዳዎች፣ ታዋቂ የሀገር ሽማግሌዎች ሆነን አስታርቀናል። ምክንያቱም እኛ ቡራዎች ብሔርና ብሔረሰብ አቃፊ ነው ብያለሁ። አሁንም እንደዛ ነው የምንኖረው። ያም ሆኖ በዛ በተከሰተ ሰዓት ከአዲስ አበባ ከተማ አስተዳደር ከቡራዩ ከተማ አስተዳደር በመሆን እኔም በዛ ጉዳይ ውስጥ ተሳትፌ የጋሞ የሀገር ሽማግሌዎች ሳርን አጭዶ እዛ ያሉትን ወጣቶች አረጋግቶ ምንም ንብረት የኦሮሞ ንብረት እዛ ያለው ባንኮች አሉ እንደ ኦሮሚያ ኢንተርናሽናል እንደ ኦሮሚያ ህብረት ባንክ እንደ አዋሽ የተለያዩ በቃ እንደው ስም እንደ ኦሮሞን የሚጠሩ ነገሮች ሽማግሌዎች ግን በጣም በጫውነታቸው እዛ ላይ አደረጉ። የኦሮሚያ ብሔራዊ ክልላዊ መንግስትም በዛ ጉዳይ ላይ ተሳትፎ የሀገር ሽማግሌዎች አባገዳዎች ሆነን አስታርቀናል። ሁሌ ከነሱ ጋራ ወዳጅነታችን ይዘን ከቡራዩ ከተማ አስተዳደርና አዲስ አበባ አስተዳደር ጋራ በየዓመቱ በመስቀል ወር ማለትም የደመራው ቀን እኔ ሁሌ ነው የምሄደው። ዘንድሮ ምንጃለሁ፣ ያለፈም እንደዛ ነው። እነሱም ደግሞ እኛ ጋር መጥቶ ከኛ ጋር ኢሬቻ ያከብራሉ። እኛም መስቀል ባህሩን እዛ እናከብራለን፣ በአንድነት እንኖራለን። እሱ ብቻም አይደለም እንዳላችሁም ያው ትግራይም ከመታረቁ በፊትም እኔ የእርቅ
ጉዳዮች ውስጥ ከአባገዳዎች ተሳትፌ ነው። ኤልቴል ሆቴል አዲስ አበባ ላይ ብዙውን ጊዜ ተሳትፋለሁ። ስለ ሰላም ነው የምንሰብከው። ሰላም የሚወርደው ደግሞ ህብረተሰቡ ሰላሙን ሲፈልገው ነው። በተለይ ውጪ ያሉ ሰዎች ምናልባት አኩርፎ የወጡ ሰዎችም ሊኖሩ ይችላሉ። እነሱንም አኩርፎ የወጣ በሀገር ውስጥ ያለውን ሰላም ለመፍጠር እንመክራለን። ምክንያቱም ውጪ የወጣ ሰው እቺ ደሃ ሀገሩ ነው እናቶቻችን ከሰበታቸው ላይ ፈቶ አስተምሮ ለዛ አበቃው። እዚያ የተደለደለ ቦታም ቢኖሩ እንኳን ችግሮቹም ቢኖር ችግሮቹን ወደ አገር ውስጥ ገብቶ መፍታት ነው። ምክንያቱም ይህ ትውልድ መልካም ነገር መረከብ አለበት፣ መልካም ነገር ማግኘት አለበት። ሰላም ፈጥሮ እነዚያ ትግራዮቹም ችግር ነው ያው ሰላም ተፈጥሮ አሁን ደግሞ እዛም ሄደን ጎብኝተናል። ስንጎበኝም የትላንት ትግራይ አይደለም። ትግራይ ራሱ ከዚህም በፊት ከአንዴ 2-3 ጊዜ ሄጃለሁ። አሁን የነበረበትና ትላንት ከዛም በፊት የነበረው ከጦርነቱ በፊት የነበረው አንድ አይደለም። ጦርነት ኪሳራ ነው። ጦርነት አጥፊ ነው። ጦርነት አውዳሚ ነው። አሁን ትግራይ ውስጥ እውነቴ ነው የሰው ልጅ በጣም ነው የሚያዛዝነው። ትላንትና ኢንቨስተር የነበረ ዛሬ 15 ኪሎ በ2 ወር በ3 ወር ነው የሚሰጥን ብሎ ነው እኛ ሄደን አባገዳዎች፣ ሀደ ሲንቄዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ሄደ ስናነጋግራቸው እቺን ነው የምንበላ። እኔ ትላንትና 10 ተሳቢ ነበረኝ። ብዙ በትራክተር ነው የሚያሳርሰው የነበረ ሁሉ ያ ሁሉ ጠፍቶ አልፎ አልፎ ነው እንደው ሻይ ቤት ራሱ የምትገኘው እንጂ ምንም አይነት የለም። ስለዚህ ጦርነት አውዳሚ ነው፣ አጥፊ ነው እና ሰላም ነው። ከሰላም ነው ሁሉም ነገር የሚገኘው። ኢትዮጵያ ላይ ደግሞ ሰላም ሌላ እንኳን ወደኛ ይሸሻል። እኛ የምንሸሽበት አገር እንኳን የለም። ዳ ነው ዙሪያችን ላይ ያለው። ሱዳን ይኸው እየተፋጀ ነው ያለ፣ ሶማሌ እንደዛ ነው። ስለዚህ ሰላም ማውረድ ነው። ይሄ ብቻ አይደለም። እኔ በኦሮሚያም ላይም ከተቃዋሚዎች ጋር መንግስት ጥሪ ሲያቀርብ ችግሮች ካሉ እንኳን ብዬ አስተያየት ሰጥቼበታለሁ። አስተያየቱን የሰጠው ምንድነው? ምናልባት በሀገር ውስጥ ካልተግባባችሁ በሶስተኛ ወገን ጉዳዩ ቢታይ ዞሮ ወንድምና ወንድም ነው የተጣለ፣ ሰላም አውርዱ ብዬ አስተያየት ሰጠው። እግዚአብሔር ይመስገን መንግስትም ይሄን ነገር ተመቻችቶ ዛሬ ታዛኒያ ላይ እርቅ ላይ ነው ያሉት። ይሄ በጣም የሚያስደስት ነው። መቀጠልም ይኖርበታል። እኔ ደስ የሚል ነው። አሁን ከኦሮሞ ነፃ አውጪና ከመንግስት ጋር የድርድር ያሉ ነገር አሁን መቀጠል አለበት። ይሄ ብቻ አይደለም። አማራም ደግሞ ትግራይ ላይ ያለውን ችግር አለ። በተለይ ወጣቶች ዝም ብሎ መነዳት የለበትም። ዝም ብሎ ውጪ ቁጭ ብሎ መነዳት የለበትም። ምንድነው እውነት ይሄ ነገር ችግሩ አለ ወይ ወይስ ችግር የለም? እውነት የአማራ ህዝብ ተበድሎ ነው ወይ? ከተበደለ ደግሞ ቁጭ ብሎ መፍታት ነው። ከሚጣላክ ውጤቱ በሰላም መብቱ መጠየቅ ይቻላል። ዲሞክራሲ ሀገር እስከሆነ ድረስ ቁጭ ብሎ ጉዳያቸው መፍታት ነው እንጂ አሁን የግርግር ጥሩ አይደለም። ግርግር ኪሳራ ነው። እና ስለዚህ እኔ ሁሉም የኢትዮጵያ ህዝብ በሰላም በቃ ችግር ካለ በሰላም መፍታት ነው እንጂ በጦርነት ድንጋይ መንገድ ላይ በመደርደር ንብረት በማቃጠል ንብረት በማውደድ የሚጠቅመው ነገር የለም። ሰላም በመጀመሪያ ከውስጣችን ነው የምነሳው፣ ከአእምሮአችን ነው የምነሳው። ሰላም ሲባል ከአእምሮ ነው። ከአእምሮ ሲነሳ የሚነሳ ሰላም ቤቱን ሰላም ያደርጋል፣ ቤተሰቡ ሰላም ያደርጋል። ቤተሰቡ ሰላም ያደረገ ሰው ጎረቤቱን ሰላም ያደርጋል፣ ቡራዩን ሰላም ያደርጋል፣ አገርን ሰላም ያደርጋል። ሰላም በመጀመሪያ ከአእምሮአችን ነው። የት ጋር የጠፋ የኛ ሰላም? ባህል አለን እንጂ እንደ ኢትዮጵያ እንደ ኦሮሞ ባህል ብንነሳ የገዳ ስርዓት ምርጥ ስርዓት በሺህ ዓመት ሲተዳደርበት የነበረው የገዳ ስርዓት ነበረን። እኛ በመሃል ተበላሸብን። የኦሮሞ ህዝብ ብቻ አይደለም፣ አማራ ባህል አለው፣ ጋሞ ባህል አለው፣ የኢትዮጵያ ብሔር ብሔረሰብ ባህል አለው፣ ትግሬ ባህል አለ፣ ስልጤ ባህል አለው።
ሁሉም ብሔር ብሔረሰብ ባህል አለው። ያ ባህል ተሸርሽሮ ዛሬ ለዚህ ያበቃል። ምን ለማለት ፈልጌ ነው? መጀመሪያ የሰላም ጥሪ ሲቀበል እኛ በባህላችን መዳኘት አለብን። በሽማግሌ መዳኘት አለብን። በሀገር ሽማግሌ መዳኘት፣ በሃይማኖት አባት መዳኘት አለብን። በወትና በመንግስት ጊዜ የተነሳው እንትን ብንወስድ አሁን ሰላም ተለምኖ ነበር። አገር ሽማግሌ ሄዷል። አርሲ ይቀዳለች። የሃይማኖት አባቶች ሄዷል። እምቢ ተባለ። መጨረሻ ግን በሽምግልና ነው የታረቁት። ይሄ ግልጽ ነው። ይሄ የኢትዮጵያ ሕዝብ ማወቅ አለበት። ሽማግሌ ባህሉን ይፈራል፣ የመጣበትን አስተዳደግ ይፈራል። ያንን ተንተርሶ ነው ሰውን የሚያስታርቀው። ባዳ ነው ብሎ የኦሮሞ ሕዝብ ሰውን አይገለም። ይሄ አማራ ነው ብሎ አይገለም። ይሄ ጋሞ ነው ብሎ አይገለም። ይሄ ስልጤ ነው ብሎ አይገለም። የኦሮሞ ሕዝብ ባዘው የኦሮሞ ሕዝብ ከኦሮሞ ያልተዋለደ ብሔር የለም ኢትዮጵያ ውስጥ ብንወስደው ማለት ነው። በምስራቅ እጂ፣ በምዕራብ እጂ፣ በሰሜን በደቡብ እጂ ከኦሮሞ ያልተዋለደ ከኦሮሞ ያልተጋባ ኦሮሞ ያላገባ የለም። እንደ ሰርገኛ ጤፍ ማለት ነው። ስለዚህ የኦሮሞ ባህልን፣ ሽምግልና፣ ገዳ ስርዓትን መከተል አለብን። የአማራም ብን ነው። የአማራ ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። ከሽማግሌ የሚታለፍ ነገር የለም። አሁን የሚደመጡት የሚሰማ ነገሮች አሉ። ሽማግሌ በፖለቲካ ውስጥ አይግባ ይባላል። ሽማግሌ ሲጀመር እኮ ሽማግሌ ቢመርቅ አገርን ሰላም ያደርጋል፣ ቢረግም ያጠፋል። በዛ ነው የምናውቀው። ይሄ አሁን ሽምግልና አንፈልግም ብሎ በፌስቡክ በሚዲያ የሚሰማው የሚደመጠው ነገር መቅረት አለበት። ሽምግልና መቅደም አለበት። እንደም ከሁሉ ነው የምለው። እንደ ቡራዩ ዛሬ ሰላም ሆና ልማቷን እንደምታዩት ነው። እሺ እንግዲህ መልካም ነው፣ አመሰግናለሁ። ይህንን ፕሮግራም አዘጋጅታችሁ ከቡራዩ አካባቢ የሀገር ሽማግሌዎች ለህዝብ የሚጠቅም አስተያየት ከኛ ለመሰብሰብና መላው ሀገራችን ህዝብ በዜና ማሰራጫ እንዲሰማና እንዲረዳ ማድረጋችሁ እኔን እጅግ በጣም ያስደስተኛል። የሀገራችን የኢትዮጵያ ችግር ከአድዋ ድል በኋላ የተፈጠረብን የምዕራባውያን ጥንስስ ነው። የአድዋን ድል የኢትዮጵያ ህዝብ ያሸነፈው በአንድነት ነው። በሰለጠነ ሰራዊት በዘመናዊ መሳሪያ ሳይሆን ኋላ ቀር በሆነ መሳሪያ፣ ከታሪክ እንደተረዳሁት ኋላ ቀር በሆነ መሳሪያ አንድነቱን ህብረቱን አጠናክሮ ነው ያሸነፈው። ይህንን ህዝብ በጦርነት አንችልም፣ ብሔር ብሔረሰብ ነውና አከፋፍለን ለመሬቱን ጥሬ ሀብቱን መቀራመጥ እንችላለን ብለው ምዕራባውያን ከ1908 ዓመተ ምህረት ጀምሮ ለኢትዮጵያ የደገሱት ድግስ ነው። የኢትዮጵያ ህዝብ እያንዳንዱ ብሔር ብሔረሰብ ዘመን ተሻጋሪ ባህላል፣ የእርቅ አፈታት ባህል፣ በማህበራዊ ኑሮ ረገድ እድሮች፣ እቁቦች ኢኮኖሚውን የሚያሳድግበት፣ ወደ እርሻውም ዓለም ብንሄድ ጅጊ ደቦ በማለት በጋራ የሚያርስበት መልካም የሆነ የአኗኗር ዘይቤ ያለው ህዝብ ነው። እንደ ፈረንጆቹ ድግስ አልፈረስንም። እግዚአብሔርም ስለሚጠብቀን ህዝቡ ለሃይማኖቱ ቀናኢ ስለሆነ ከሌላው የዓለም ህዝብ አጠናክሮ እምነትና ሃይማኖቱን የያዘ ህዝብ ስለሆነ ከመፍረስና ከመጥፋት ድነናል። የሌላውን ዓለም ስናይ እነ ኢራቅ፣ እነ ሊቢያን፣ እነ ሶሪያ፣ የመንን፣ ሌሎችም የምዕራብ አውሮፓ ሀገሮች እና የምስራቅ አውሮፓ ሀገሮች ውስጥ በተጠነሰሱ በተሸረቡ የጦርነት ድግሶች ዛሬም ቢሆን እሳቱ አልበረደም። እኔ እግዚአብሔርን በጣም አመሰግነዋለሁ። በአጭር ጊዜ ውስጥ ከትግራይ ወንድሞቻችን ጋር በዚህ አይነት መልኩ ሰላም ቀርበናል። በኦሮሞ መካከልም የአንድ እናት የአንድ አባት ልጆች ጎራ ለይተን ግጭት እንዲባባስ ያው ቅድም እንደተናገርኩት ግፊት ከሌላ ጫና ከሌላ ሆኖ ውስብስብ ነገሮች በሀገራችን ሊፈጠሩ ይችላል። ዛሬ ቅድም ተናግሬ ያለው ቤትን አቃጥለህ ና ወዳጅ እንሁን የሚል ሌላ አካል
ቶሎ ቤት አይሰራልንም። ግፋብል ቢያቀብለን የተቀቀለ ስንዴ ዱቄት ነው። እያንዳንዱ የኢትዮጵያ ሕዝብ በውጪውም ዓለም ያለ ሀገሩን የሚወድ የሌሎቹን የጥፋት መዝሙር እየተቀበለ አፍራሽ የሆነ ሞራልን የሚነካ አንዱን ብሔር የሚያስቀይም አንዱን ብሔር የበላይ የሚያደርግ ንግግር ከሀገራችን ላይ አቁመው ስለ መልካም ነገር፣ ስለ እርሻ፣ ስለ ሌላ የልማት ስራዎች፣ ስለ ኢንዱስትሪ በኢትዮጵያ ውስጥ መስፋፋት ለህዝባችን መልእክት ቢያስተላልፉልን እና በእርግጥም ሁሉ አጥፊ አይደለም፣ ለሀገሩ ተቆርቋሪ አለ። ወደ ጥፋት ወደል ስንሄድ ኖ ሞር በሚል ጩኸት ውጭ ያሉት ዜጎቻችን ለሀገራችን ጮኸው ከተለያዩ ጥፋት ልንድን ችለናል። ያንን በጎ ነገር ማጠናከርና ያንን በጎ ነገር መልክ ማስያዝ አለብን። በመንከባከብ ሀገራችን ኢትዮጵያ በጣም የታወቀች ናት። የኛ ተሰዶም በስደት ሚማር ወይም ደግሞ ረፍቶ የሚኖር ህዝብ ስላልሆነ እቺኑ ለማገራችንን መልካም ንግግር እየተነጋገርን ስለ እድገትና ስለ ኑሯችን እየተመካከርን ወንድሞቼ ተናግረዋል። እያንዳንዱ ብሔር ብሔረሰብ የጸብ ወቅት የችግር መፍቻ እርቅ፣ ሰላም ማውረጃ ሽማግሌዎች ያሉትና ሃይማኖት አባቶች ያሉት ስለሆነ እሱ በመንግስት ደረጃም ቢሆን ትኩረት ተሰጥቶት እንደ ተቋም ቢያዝና እንደውም የተለያዩ ቢሮዎች ከፍቶ በየወቅቱ የሚነጋገሩበት በየወቅቱ የሚመካከሩበት በስድስት ወር በአመት ያንዳንዱ ብሔር ብሔረሰብ ልክ የብሔር ብሔረሰቦች አመታዊ ክብረ በዓል እንደሚከበር ሁሉ የወጣቶች፣ የሽማግሌዎች፣ የሴት እህቶቻችን በየክልሎች ተገናኝተው ምን ለማ፣ ምን ጠፋ፣ ምን ተሰራ፣ ምን ጎደልን ተባብሎ የሚመካከሩበትንና በየክልሎቹ ዞሮ ባህል ፌስቲቫል የሚያካሂዱበትን ቢያበረታታና ያንዱን የእርቅ አፈታት ለሌላው ክልል እንዲማማሩ የልምድ ልውውጥ እንዲያደርጉ ቢያጠናክሩና የበለጠ ይሄንን ነገር ቢያስፋፉት እኔ እርግጠኛ ነኝ ከሌላው ተሽለን የተገኘ ነው፣ በልጠን የተገኘ ነው። አንደኛ የአፍሪካ ችግር በአፍሪካ ይፈታ ብለን ሽንጣችንን ገትረን በአባይ ዙሪያ ምሁራኖቻችን ባቀረቡት ሐሳብ ወደ አፍሪካ እንዲመለስ አድርገናል። ሌላም የውስጥ ችግራችን የአፍሪካ ችግር በአፍሪካ ችግር በሚል ምሳሌ ሆነ ሀገራችን በደቡብ አፍሪካ የህዋትና የሀገራችን መንግስት አመራሮች ተገናኝቶ ሰላም ወርዷል። አሁንም የሁለት ወንድማማቾች የኦሮሞ ነጻነት ግንባር አመራሮችና የኢትዮጵያ መንግስት ቁጭ ብሎ በታንዛኒያ እየተደራደሩ ነው። መልካም ጅምር ነው። በአንድ ጊዜ የሚያልቅ ነገር አይኖርም። የባልና ሚስት ግጭትም ቢሆን በሂደት በስራ በመነጋገር በመወያየትና በመደማመጥ የሚያልቅ ነውና ጅምራችን እጅግ በጣም የሚያረካ ነው። ዞሮ ዞሮ የኔ ትልቁ መሰረት መደማመጥና መቻቻል መከባበር ነው። ሌላው ትምህርትን አስመልክቶ የመጨረሻ ይሆናል። አሁን ባለው ትውልድ ላይ በከፍተኛ ደረጃ ልዩ ትኩረት ተደርጎ ትምህርት መቀጠል አለባቸው። እኔ ካነበብኩት በጀርመን ሀገር ውስጥ የኬጂ መምህራኖች ፕሮፌሰሮች ናቸው። ከታች ነው መጠናከር ያለበት። ጥራት ከታች ነው የሚያስፈልገው። አሁን አንዳንድ ቦታ ላይ ስናይ ከ10 ከ12 እንትን ብለው ነው ኬጂዎችን የሚያስተምሩት። ስለዚህ አሁን በመንግስት ደረጃም ትኩረት እየተደረገ ስለሆነ በተቻለ መጠን ከታች የሚመጡ ህፃናትን ድሮኛ ግብረገብ የሚባል ትምህርት ነበር በቤተ ክርስቲያን ደረጃ የሚሰጠው። ያ አሁን የሚሰጥ አልመሰለኝም። እሱ ቢጠናከር የገዳ ስርዓት ራሱን የቻለ እንደ ግብረገብ ስርዓትን ባህላዊ ስርዓትን የሰዎች የማክበር ሲስተምን የሚያስተምር ስለሆነ ይሄን ተቋማዊ አድርገው አጠናክረው ህዝቡ ይሄንን በሚገባ እንዲከታተል እንዲረዳ ቢያደርጉ መልካም ነው የሚል ሐሳብ ያለኝ። አመሰግናለሁ። አሁን እንደ ማህበረሰብም እንደ ሀገርም እርስ በርስ መረዳዳት አለብን፣ መቻቻል አለብን፣ መከባበር አለብን እና እንደ ሀገር ሽማግሌ ይሄን ነገር ለማጠናከር ምን ስራዎች እየሰራችሁ ትገኛላችሁ?
በእውነቱ ከሆነ እኔ በህይወቴ ውስጥ ከልጅነት ጀምሬ በአካባቢ ያለው ብሔር ብሔረሰብ አብሮ ተነጋግሮ አብረው በመሆን የጋራ ችግሩን እንዲፈታ ፍላጎቱ አለኝ። ከምፈልገው ፍላጎት በመነሳት በ1977 ዓ.ም በእኛ አካባቢ ላይ ደን ተራቁቶ ነበር። ምንም ደን አልነበረም፣ በረሃ ሆኖ ነበር። ዛሬ ከዚህ ጀምሮ እንጦጦን፣ ወልመራን፣ የተለያየ ጫንጮን ብትወስጂ ምንም ደን አልነበረም። አጋጣሚ ሆኖ በ1980 ዓ.ም አዲስ ባድን ልማት ፕሮጀክት እንደ ሀገር በደርግ ጊዜ ተቋሙ መጣ። ተቋሙ ሲመጣ ይሄ የህዝቡ ችግር የኛ ህዝብ ጥራጊ ጠርገው እንጨት ጭኖ ነው አዲስ አበባ ወስዶ ሲሸጥ የነበረው። ከዛ በተረፈ ግን በእርሻውና ወተት በመሸጥ ነበር የሚተዳደር የነበረው። ለምንድን ነው ይህን ደን መልሰን የማናለማው ከሚል አኳያ ያንን ፕሮጀክት እስከ 1990 ዓመተ ምህረት በፕሮጀክቱ ውስጥ በመሆን ጥሩ አሁን የሚታየው ደን ተመልሰው ለአካባቢው ህብረተሰብ ልማትና እንዲሁም ደግሞ የጠፋውን ወደ በረሃነት ሲለወጥ የነበረውን አዲስ አበባ ዙሪያ ያለውን ይህንን ተቋም አብረን ሆነን ስንሰራ ነበር። ይሄ የእያንዳንዳችን ኃላፊነት ስለሆነ ነው። ምክንያቱም እዚህ ተወልጄ ስላደግኩ ማለት ነው። በሌላ መልኩ በቅርብ ጊዜ እንደምታዩት ይህ መንገድ ከዚህ እስከ አሶሳ የሚያልፈው በእኛ መንገድ ላይ ያለውን አስፋልት ጣሊያን ነበር የሰራው። በ2007 ከሀገር ሽማግሌዎች ጋር በመሆን እኔ በማስተባበር ኢራን ሄደን ጠየቅ ይህ መንገድ እንዲሰራልን ትኩረት እንዲያደርጉልን በመጠየቅ በ2009 ላይ ጨረታ ወጥቶ ከሳንሱሲ ኬላ ያለው አስፋልት ቡራዩ የማትታወቅ የተረሳችሁ ጥሩ ልማት ሰርቶ ዛሬ የምታዩትን አስፋልት እያየን ነው። ደስተኞች ነን። ይህ አስፋልት በመሰራቱ ከተማው እያደገን ያለው አንድ ውበት ያለውን ከተማ ለመመስረት በመጀመሪያ መደረግ የሚገባው መሰረተ ልማት ማሟላት ነው። ከመሰረተ ልማቱ ድርሻም መንገድ ነው፣ ውሃ ነው፣ ማብራት ነው የሚያስፈልገው። በዚህ ዙሪያ ሁሉ ካሉት የድርሻ አካላት ጋር የሀገር ሽማግሌዎች ቡራዩ ያሉት አንድም ቀን ከነሱ ሳይለዩ በእኛ አካባቢ ላይ ያለው ሌላ ቦታ የምናየው ነገር ሁሉ እዚህ ቦታ መምጣት አለበት ከሚል ይህንን ስራዎች እየሰራን ያለው። ከዛም አልፎ ተርፎ አሁን ከኡርጓ ሻቃ በዚሁ በከተማ አስተዳደር የሚሰራው መንገድ አለ። ያ መንገድ በዚሁ ዓመት ይጠናቀቃል ብለን ነው የምንጠብቀው። እሱም ራሱ የታቀደው 2001 ዓመተ ምህረት ላይ ነው። እኛ ከተማ አስተዳደር ቀደም ሲል 6 ቀበሌዎች ነበረ ያለው። ከ6ቱ ቀበሌ 3ቱ ቀበሌ በዚህ ማዶ ላይ ነው ያሉት፣ 3ቱ ቀበሌ ደግሞ ማዶ ላይ ነው ያሉት። ይህንን ቀበሌ ዞረን ነበር 25 ኪሎ ሜትር አካባቢ ዞረ ስናገናኝ የነበረው ለአስተዳደርም ለቁጥጥርም አብሮ ማህበራዊ ኑሮ ላይ ያለውን ችግሮችን ሁሉ ለመፍታት ያን ሁሉ ኪሎ ሜትር ዞሮ ነበር የሚገናኘው። 2001 ላይ ግን በዚሁ ከኡርጓ ሻቃ ላይ ያለውን መንገድ ጥርጊያ መንገድ በማድረስ እንጠቀም ነበር። 2012 ላይ አስፋልት መደረግ አለበት ተብሎ ከህዝቡ ጋር ንግግር አድርገን ከአስተዳደሩ ጋር በመሆን በራሱ በከተማው አስተዳደር ገንዘብ 1 ቢሊዮን ብር አካባቢ የሚጠጋውን 5 ኪሎ ሜትር አካባቢ ዛሬ መንገዱ ተሰርተው 3ቱንም ቀበሌ እዚህ ያለውንም እዛም ያለውንም ልዩ መንገድ ተሰርቶ ነው ያለው። ማየት ይቻላል። ይህን የሰራው የቡራዩ ህዝብ ነው። ስለዚህ በልማቱ ላይ የከተማው አስተዳደርና የባለድርሻ አካላት የሀገር ሽማግሌዎች የሚያደርጉት ጥረት ቀላል አይደለም። አሁንም ቢሆን ከኛ ከሽማግሌዎች የሚጠበቀው ነገር ሁሉ ለማድረግ ወደኋላ አንልም። በአንድ ቃል በአንድ ላይ ሆነን ተስማምተን ተነጋግረን በባህላችን መሰረት እንደተባለውን እኛ ኦሮሞ የምንተዳደረው የገዳ ሲስተሙ የገዳ ባህሉ አለ። ሌላ ቦታ ሲቋረጥ በቡራዩ አካባቢ ላይ የገዳ ሲስተሙ ራሱ አልተቋረጥም ለአንድም ቀን። በደርግ ጊዜም ቢሆን አባቶቻችን ይዞ ያቆዩትን እኛም ይዘን እስካሁን ድረስ አለን። በእንደዛ አይነት ሁኔታ የምንተዳደረው። ስለዚህ ቡራዩ ጥሩ ስም አላት ለማለት ፈልጌ ነው። እኛ እንደ ሀገር ምን ማድረግ አለብን? የሀገር ሽማግሌዎችስ ምን ይጠበቅባቸዋል? ቡራዩ ሀገር ሽማግሌ ብዙ ስራዎች ሰርተዋል። ቅድም የገዳ ስራ ተነስተዋል። የኦሮሞ ባህልና ወግ አለ። አጋጣሚ ባለፉ ስርዓት ውስጥ እንዲላላና እንዲቀር ቢደረግም አለሙ እንዳነሳ
ሰዎች እየተደበቁ መሆን በግድ ኢሬቻ የሚባለው ነገር 29 ዓመት ተቀርጦ የነበረው እኛን እንመለስን። አሁን ከሚታዩ ሽማግሌዎች ሌሎችም ቀሪው ሽማግሌዎች አሉ፣ የአካባቢ ነዋሪዎች አሉ፣ የአካባቢ ህብረተሰብ አለ። 29 ዓመት የተቋረጠ እንዲመለስ አድርጓል የቡራዩ ሀገር ሽማግሌ ማለት ነው። ይሄ ብቻም አይደለም። እኔም ተሳትፌ 8ኛ ሰው ውስጥ ነኝ ያለሁት። የአዲስ አበባ ኢሬቻ 150 ዓመት በላይ የኦሮሞ ወግና ደንብ ኢሬቻ ማለት ውብ ነው። ማንም ብሔርና ብሔረሰብ ተሳትፎ ኢሬቻን ማክበር ይችላል። አማራ አይልም፣ ኦሮሞ አይልም፣ ትግሬ አይልም። ማንኛውም ኢትዮጵያዊ በዓል ስለሆነ ችግር የለበትም። ሃይማኖት አያግድም። ያ ሁሉ እንዲደረግ እንዲመለስ ካደረጉ ውስጥ እኔም አለሁበት ማለት ነው። ኮሚቴ ነኝ ከአዲስ አበባ አስተዳደር፣ ከኦሮሚያ ብሔራዊ ክልላዊ መንግስት፣ ከፌዴራል መንግስት፣ ከፌዴራል ባህልና ቱሪዝም፣ ከኦሮሚያ ባህልና ቱሪዝም፣ ከሌሎቹም ባህልና ቱሪዝም ሁሉም ክልሎች ተሳትፎበት ኢሬቻን ሁሉን አብረን እናከብራል። ይሄ ራሱ አንድነት ነው። ኢሬቻ አብሮ ማክበር አንድነት ነው። ብሔርና ብሔረሰብን የሚለይ ነገር የለም። ስለዚህ አሁንም ቢሆን እኔ አንድ መልእክት ማስተላለፍ የሚፈልገው በቀደም ዕለት ትግራይ ላይም ተናግሬያለሁ። ሰላም ለትግራይ ህዝብ፣ ሰላም ለአማራ ህዝብ፣ ሰላም ለአፋር ህዝብ፣ ሰላም ለደቡብ ብሔር ብሔረሰብ፣ ሰላም ለሐረሪ ህዝብ፣ ሰላም ለጋምቤላ ህዝብ፣ ሰላም ለኢትዮጵያ ህዝብ፣ አጠቃላይ ለኢትዮጵያ። ሰላም ከሌለ ምንም አይነት አይኖርም። ሰላም ከሌለ ልማት አይኖርም። በመጨራረት የሚመጣ ነገሮች የለም። የሚመጣ በመዋደድ አብሮ በመኖር በመፈቃቀር ነው። አንዱ አንዱን ገፍቶ አንዱ አቆሽሾ ውጤት የለው። ውጤቱ የሚኖሩ በጋራ ተስማምተን ስንሰራ ተስማምተን ስንኖር ብቻ ነው። ይሄን ደግሞ ማሰብ የሚገባን በተለይ ተምራለሁ የሚለው ተምራለሁ። እቺ ደሃ ሀገር ነው አስተማረችው እኮ። እንደገና ደግሞ ይሄ ምድረ በዳ ከሆነ እኮ ማንም ለማንም የሚተዳደር የለም። ባዶ መሬት አታስተዳድሩ። ሽማግሌ አስታራቂ ነው እንጂ ጦርነት አራጋቢ አይደለም። ማስታረቅ እኔ ጀግና ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ አያስፈልግም። ጀግንነት ምንድነው? ጀግንነት ልማት ነው። ጀግንነት ተሻሽለ ስንገኝ ነው። ዛሬ ኑሮ ውድነት መጣ የሚባለው ትልቁ ነገር የሰሜኑ ችግር ከተፈጠረ በኋላ ነው። ዓለም አቀፍ ቢሆን እንኳን ዓለም አቀፍ ችግሮች ቢኖርም አንዳንድ ጉዳቶች ከኛ በታች ያሉ ሰዎች ባት አለብን። ዛሬ አንድ ዳቦ በልቶ ለምሳኮ ምን ያህል ሰው ተጭንቆ ነው ያለው። ለድሃ ህዝብ ሲባል፣ ለአቅመ ደካማ እናቶቻችን ሲባል፣ ለአቅመ ደካማ አባቶቻችን ሲባል፣ ለድሃ ህብረተሰብ ሲባል ሰላም መፍጠር ያስፈልጋል እላለሁ። ስለዚህ ሰላም ለሀገራችን። እንደሚታወቀው እንግዲህ የሀገር ሽምግልና በቋንቋ፣ በዘር፣ በሃይማኖት፣ በፖለቲካ እንዲሁም በግል ጉዳዮች ግጭትና ጥላቻ የተፈጠረባቸውን ማህበረሰቦች ለማስታረቅ ይረዳል። ይህን የምታደርጉበት መንገድ እንዴት ነው? ጥሪው የሚደርሳችሁ እንዴት ነው? እሺ፣ ጥሩ። በአጋጣሚ እኔ የኦሮሞ ባህል ፍርድ ቤት ሰብሳቢ ነኝ እንደ ገፈርሳ ቡራዩ ወረዳ። እኛ ጋር የሚመጣ ብሔር ብሔረሰብ ነው። አማራ ይመጣል፣ ስልጤ ይመጣል፣ ብሔር ብሔረሰቦች ይመጣሉ። ሲመጡ መጀመሪያ የገዳ ስርዓቱን እነግራቸዋለን። የገዳ ስርዓት የሁሉንም አቃፊ እንደሆነ ለሁሉም እኩል እንደሚያይ እንደሆነ እነግራቸዋለን። ያን ይቀበላሉ። በቋንቋ በተመለከተ በሚያውቁት ቋንቋ ነው የምንነጋገረው። ለምሳሌ ኦሮሞና ጋሞ ቅሬታ ወይም ተጣልቶ እንደሆነ ወይም አማራና ኦሮሞ ተጣልቶ ወይም ትንሽ ነገር ከመጣ ኦሮሞም በኦሮምኛ እሱም በአማርኛ እሱም ደግሞ አማርኛ የሚሰማ ከሆነ እኩል መብት አላቸው። እኛ ጋር እንደ ገዳ ስርዓትም ቢሆን እንደ ቡራዩ ሀገር ሽማግሌም ከሆነ እኩል መብት አላቸው። በዛ ዳኝተን በዛ አስታርቀን ነው የምሸኛቸው።
እንግዲህ ትውልድ የሚቀረጸው ከቤተሰብ ነው ከታች ነውና ሀገር ደግሞ በፖለቲካ ብቻ አትመራም። ሞራል ባለው ስነ ምግባር ባለው የተለያዩ ዕውቀት ባለው ትውልድ መተካት አለበትና ያንን ለማድረግ ከታች ለመስራት የሀገር ሽማግሌ ነው ትርሶ ብዙ ነገር ያውቃሉ በቤተሰብም ብዙ ነገር ይዳስሳሉና ይህንን ለማድረግ ምን ማድረግ አለብን? በስነ ምግባር የታነጸ ትውልድ ለመፍጠር ምን መስራት አለብን ብላ አስባለሁ? በጣም ጥሩ ነው። ቅድም ጠቁሜያለሁ። የሀገር ልክም ነው። እኛ አሁን ሰላምን አስመልክቶ ጥሩ ዜጋ ለማፍራትን አስመልክቶ በመንግስት ላይ ብቻ የሚጣር ስራ አይደለም። ቅድም ተናግረሻል። የጋብቻ የባልና ሚስት ጸብ የሀገር ሽማግሌ ተጨንቆበት ተጠቦበት ለብቻ ነጣጥሎ ሚስጥራቸውን ፈትሾ ዋሽቶ የሚያስታርቀው የወለዱ ጋብቻ ሲፈርስ የተወለዱ ልጆች የጎዳና ተዳዳሪና ወደ ጎዳና የሚወጡ ይሆናሉ። ስለዚህ በተቻለ መጠን ቅድም ጠቁሜያለሁ። ትላንትና ቆንጆ ባህል ያላት ሀገራችንን የራሷ የእርቅ መፍቻ የኢኮኖሚ መደጋገፊያ ሲስተም ያላት ሀገራችንን ዘመን ተሻጋሪ ባህሎችን ተቋማዊ ማድረግና አሁን መንግስት የጀመረው በጣም ጥሩ በእኛ በኦሮሚያ ክልል ነው መሰለኝ የባህል ፍርድ ቤቶች ተቋቁመዋል። የባህል ፍርድ ቤት ሲባል ለህብረተሰባችን መሐላን ይፈራል። ትላንትና ውስጡ ተመዝግቦ የነበረ ስለሆነ ስለዚህ ይህንን ማጠናከር ነው። በእያንዳንዱ የኢትዮጵያ ክልል ነዋሪ የሆነ ኢትዮጵያዊ ክልል ውስጥ ሁሉ ይሄ ቢስፋፋ ባህል ፍርድ ቤቶች በአማራውም በደቡብ ብሔር ብሔረሰቡም በአፋሩም በጋምቤላውም በቃ በአጠቃላይ በኢትዮጵያ ክልል ውስጥ ይሄ ቢስፋፋ ወደ ተሻለ ነገር ልንሄድ እንችላለን። ድጋሚ ደግሞ በተቻለ መጠን አባገዳዎች በመዋቅር በየክልሉ በየዞኖች በየወረዳዎች ቢሮ ቢኖራቸው ለወጣቶቻችን ለሴት እህቶቻችን በ6 ወር የሚሆን በ3 ወር ትምህርት ቢሰጥ ትናንትና በቤተ ክርስቲያን ይሰጥ የነበረው የግብረ ገብ ትምህርት ቢቀጥል ቢስፋፋ እጅግ በጣም አስፈላጊና ወሳኝ ነው። አንድ ሰው ፕሮፌሰር እንኳን ቢሆን ስነ ምግባር ከሌለው ሰው ወደ ልማቱ ገብተን ወጣቶቻችን በልማት እንዲሳተፉ ራሳቸውን በስራ ጠምደው ሰራተኛ እንዲሆኑ ከፍተኛ ጥረት ከሚያደርጉት አንዱ ነኝ። ከነሱ ወንድሞቼ ጋር አብረን ይሄን አድርገናል። ወደፊትም እቅዳችን በስራ ዙሪያ ረጅም ሰፊ ነው። እግዚአብሔር ሀገራችንን ሰላም ያርግልን። ሰላም ወሳኝነት አለው ለማለት ፈልጌ ነው። አመሰግናለሁ። እንግዲህ እንግዶቻችን ፕሮግራማችንን እንደዚህ በአማረ መልኩ እያገባደድን እንገኛለን። በስተመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ድሉን ለእናንተ ልስጥ። የሃይማኖት አባቶች በሚገባ ቢያስተምሩ አባገዳዎች እኛም ሽማግሌዎች ተጨምረን በተቻለ መጠን ሳንሰላች ከታች የሚመጡ ህፃናት ወጣቶቻችንን ትኩረት አድርገን ወላጆቻቸውን እንዲያዳምጡ የወላጆቻቸውን ፈለግ እንዲከተሉ የመምህራኖችን ትምህርት እንዲከታተሉ መልካም መምህራኖችን ደግሞ በመንግስት በኩል በጠራ መልኩ በኮሌጆች ሰልጥነው እንዲወጡ እዛ ላይ ማሰልጠኑ ላይ መምህሩን ማሰልጠኑ ላይ መንግስት ከፍተኛ ትኩረት ቢያደርግ የሰላም ምንጭ እዛ ጋ ነውና ጥሩ መምህር ለተማሪዎቹ ምሳሌ ነው የሚሆነው። በዛ መልኩ ቢጠናከር አሁን በደንብ ያዙት መሰለኝ አንዳንድ ፖሊሲዎች ላይ ሰማለው በዜና ማሰራጫ በተለይ በትምህርት ሚኒስቴር በኩል መምህራኖች ላይ በከፍተኛ ደረጃ ስራዎች ቢሰሩ ሰላም ከዛም ሊመነጭ ይችላል የሚል መልእክት በተጨማሪ ለማስተላለፍ ፈልጌ ነው። አመሰግናለሁ። ፈልጨ ነገኖች ነገር ነው ወረነው ለጉረነው ቱናን ተቃ አማኑ ራቀ ይከብር የነጋነው ይከብር የነጋነው ጥናን ጉደት ጉዳን ነው ወላናን ከነው ወራት ደረጋን ከነው አቀሉ ረብ ያጀድ ሁሉን ያጀድ መልካና ያጀድ ገዳንሸና ያጀድ ገለለ ይትሩ በነጋ ገዳንኩ ፈንጋብ እብስዋ እሺ እግዚአብሔር
በሰላም ላዋል በሰላም ያሳድረን፣ ከክፉ ያድነን፣ ከምቀኛ ያድነን። እስቲ እግዚአብሔር አገራችን ሰላም ያርግልን። እግዚአብሔር እስቲ እንደው ድሮ አገራችን በአንድነት ነው የኖረ። ችግርም ካለ ከመሃላችን ችግር ይፍታልን። እግዚአብሔር ችግር ይፍታልን። እግዚአብሔር ከኛ ጋር ይቆምና ኢትዮጵያ አምላክ ቀላል ነገር አይደለም። ባልሰለጠለች በሰዓት ጣሊያን በሚወረው ጊዜ እግዚአብሔር ነው ስር ሆኖ እነሱ በዘመናዊ መሳሪያ የኢትዮጵያ ሕዝብ ደግሞ በጦር በጎራዴ ነው። ፈጣሪ አምላክ ረድቶ አሁንም ሀገራችን ፈጣሪ አምላክ ረድቶን ሰላም ያውርድልን፣ ሰላም ያውርድልን። እኔ ብያለሁ፣ ፈጣሪ አምላክ ይበልልኝ። ለወከቻ ዋይ ነጋን ብሽ ነጋን ነውሽ አማማታ ነው ራቀብ ዲነ ከኝ ነው ራፈጌስ ቶላን ታቀብ ጥቃ ከኝ ነው አጉዲስ ጉዳ ከኝ ነው አብርስ ወላላ ከኝ ነው አበርሲስ ቤካ ከኝ ነው አብርስ ይሞ ከኝ ከነ ዋቀዩ ብየ ነጋኑ ገድ ዋቀዩ ብየ ነጋኑ ገድ ዋቀዩ ዋቀ መጻፍቱ ለማ ብየ ነጋኑ ገድ ኢትዮጵያ ነጋኑ ገድ ኦሮሚያ ነጋኑ ገድ ኡራዩ ነጋኑ ገድ ቀየ ከነ ቀየ ነጋገድ ጆሌ ከኛማስ ዘጥቶ ጅሩ ደጅርቱ ከነ ነጋኑ ገድ አሌል እግዚአብሔር አምላካችን ሰላም ሰጥልን፣ ሰላም ያውርድልን፣ ክፉን ያዝልን፣ ደጉን ያቀርብልን። እግዚአብሔር ይኸው በዝናብ አስታውሶናልና ለሕዝባችን ልቦና ሰጥቶ እያንዳንዱ ወደ ስራው ወደ እርሻው እንዲሰማራ ተንኮል፣ ክፋት፣ ጦርነት፣ ጥፋትን ከሀገራችን ያርቅልን። እንዲሁም ዓለም ላይ እሳት ይነድ ተነስቷልና ለሰለጠኑ ሀገሮች በሚታኩሱት የተለየ መሳሪያ አየር ተወክሎ ልንጠፋ ስለምንችል እግዚአብሔር ይሄን እነሱ ያሰናዱትን እሳት ውሃ ረጭቶበት አጥፍቶ ዓለምን ሰላም ያርግልን፣ ዓለምን ሰላም ያርግልን። እኛ ካለ ዓለም አንኖርምና ዓለምን ሰላም ያርግልን። ለሕዝባችን ፍቅር ይስጥልን፣ ለሕዝባችን ፍቅር ይስጥልን። እኔ ባጎደልኩት እግዚአብሔር ይሙላበት። እንግዲህ እጅግ በጣም እናመሰግናለን። አክብራችሁን እዚህ ቡራዩ ድረስ ጠርታችሁን ትልቅ መልእክትን ስላስተላለፋችሁልን ከልብ እናመሰግናለን። ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንብት።